ሁሉም ዩቲዩበር ገና መጀመሪያ ማንንም ሳያውቀው በፊት ልክ እንደኔ ከዜሮ ሲጀምር አንድ ይሰራት የነበረው ኮንቴንት አለች። ምን ይመስላችኋል? Wait for it. Here it comes. Almost there. አረ ወይኔ ምን አለበት ትንሽ ብትረጋጋ። ቢበዛ 4 ደቂቃ ባቆየክ እንዴ? ምን ያራሩጥካል? ተረጋጋ እንጂ። በቃ እሺ በሰባይ ትንሽ ደቂቃ ብቻ ቶሎ በየጨርሷል። ደግሞ የምር ተጠቀምበታለህ። አሁን ወደ መጀመሪያው ሐሳባችን እንመለስ። ሁሉም ዩቲዩበር ገና መጀመሪያ ማንንም ሳያውቀው በፊት ልክ እንደኔ ከዜሮ ሲጀምር አንድ ይሰራት የነበረው ኮንቴንት አለች። ልንገራችሁ ወይስ ትገምታላችሁ? ብትገምቱ ሳይሻል አይቀርም። ስትገምቱ ግን ከግንዛቤ ውስጥ እንድታስገቡልኝ የሚፈልገው አንድ ነገር አለ። እሱም ጀማሪ ዩቲዩበሮች የምትሏን ነገር ምንም ተከታይ የሌለው ማንንም የማያውቀው ምን መስራት እንዳለበት የማያውቅና ባጭሩ እንደኔ አይነቱ ለማለት እንኳን ይከብደኛል፣ ግን እንዳንተ አይነቱ እሱንም ለማለት ይከብደኛል። ግን እስቲ በ5 ሰኮንድ ምን አይነት ኮንቴንት ሊሰሩ ይችላሉ የሚለውን ነገር ለመገመት ሞክሩ። እንግዲህ ጥሩ ገምታችኋል ብዬ ተስፋ አደርጋለሁ። መልሱን ልንገራችሁ መሰለኝ። የአብዛኛው ዩቲዩበር የመጀመሪያ ኮንቴንቱ ባጭሩ ሲገለጽ ችግሩ ነው። አሁን ችግሩ ግራ አጋባችሁ መሰለኝ። የተረዳችሁኝ አይመስለኝም። ችግሩ ነው ኮንቴንቱ ማለት አንድ ዩቲዩበር የመሆን ህልም ያለው ጀማሪ ዩቲዩበር ባደርገው ብሎ የሚመኛቸው ነገሮች አሉ፣ ወይንም ደግሞ በቻልኩትና አቅሙ ብኖረኝ የሚላቸው ነገሮች አሉ። አንደኛው ጥሩ ቪዲዮ የማዘጋጀት አቅም እንዲኖረው ይፈልጋል። ሁለተኛው ደግሞ ለተዘጋጀው ቪዲዮ አሪፍ የሆነ ተምኔል የመስራት አቅም። ሶስተኛውና ወሳኙ ነገር ደግሞ ዩቲዩበር የመሆን ህልሙን ማሳካት። እነዚህን ፍላጎቶቹን ለማሳካት የሚያደርጋቸው ጥረቶቹ ኮንቴንቶቹ ይሆናሉ ማለት ነው። አሁን ትንሽም ቢሆን ግልጽ የሆነላችሁ መሰለኝ። ቢሆንም ግን ይበልጡኑ ግልጽ ላድርግላችሁ። ቅድም እንደነገርኳችሁ ጀማሪ ዩቲዩበር ጥሩ ቪዲዮ የማዘጋጀት ፍላጎት አለው፣ ግን ማዘጋጀት ደግሞ ይከብደዋል። ከዛ ወደ ዩቲዩብ ጎራ ይልና ጥሩ ቪዲዮ ማዘጋጀት ለከበዳችሁ ብሎ ቪዲዮ ይሰራል። ይገርማል እኮ ቪዲዮ ማዘጋጀት ከብዶት ማዘጋጀት ለከበዳችሁ ብሎ ቪዲዮ መስራት ብቻ ግን ይመቸው። ልክ እንደዛው ደግሞ ተምኔል መስራት ያቅተውና ተምኔል መስራት ላቃታችሁ ስክሪፕት ማዘጋጀት ይከብደውና ስክሪፕት ማዘጋጀት ለከበዳችሁ ሌላም ችግር ሌላም እያለ ችግሮቹን ኮንቴንቶቹ ያደርጋቸዋል። እናም ያገርሱ መተባበር ባይላችን አይደል? ሰብስክራይብ ያደረጋችሁ እንጂ እንደው አንዳንድ ሰው እኮ ግርም ይለኛል። ምን አለበት አሁን ሰብስክራይብ ብታደርጉ? አይ አንተን እንኳን አይደለም አንተማ ታደርጓለህ እሱን ነው እንጂ እንዴ እያየኝ ላሽልት ነው እንዴ ሰብስክራይብ አድርግ እንዴ ቦይ አንተን አይደለም ብያለሁ። እሱ አዎ አንተ አርገው። የጀማሪ ዩቲዩበሮች የመጀመሪያው ኮንቴንታቸው ምን ይመስላል የሚለውን ነገር በትንሹም ቢሆን ተመለከትን። እናም ደግሞ ቢበዛ 4 ደቂቃ ስጡኝ አይደል አልኳችሁ። ስለዚህ በቃሌ መሰረት ሐሳቤን እዚህ ጋር አበቃለሁ። በቀጣይ አሪፍ በሆነ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ።